ድሮንም ትቀናብኛለህ በኔ እንደዚህ የምትሆን ምን ነገር የለክ ልሂድ ቸኮሌቷ እንግዲህ ዛሬ ከበድ ያለ ነገር ይዛ መጣለች። ዲቪ ደርሶኛል እና የሚሄደውም ብር ከፍሎኝ አንድ ሰው አግብቶኝ ለመሄድ ነው። ስለዚህ የማስበው የማቅደው ህልሜ ተሳክቶልኝ ወደ አሜሪካን ሀገር ሊሄድ ነው ትቼ እያለችው ትገኛለች። ማርክም ይሄንን ነገር አምኖ መቀበል አልቻለም። በጣም እንባን የተናነቀው፣ በጣም ነው የከፋው፣ በጣም ነው የጨነቀው ማለት ነው። ኢቭን ዲቪ መድረሱ ጥሩ ነው፣ ግን ደግሞ እኔን አግብተሽ የሚሄድ ከቻልሽ ጥሩ ነው እያላት ነበረ። እሷም ደግሞ እሱን ማግባት እንደማትፈልግ ና ሌላ ሰው በጣም ብዙ ብር ከፍሏት ያንን ሰው መርዳትም ስለምትፈልግ ያ ሰው ብቻ ይዟት እንደሚሄድ ነበር ስትነግረው የነበረውና ማርክ በሰዓቱ በጣም ስሜታዊ ሆኖ ነበር። ያሳዝን ነበረ። አላቅም ከባድ ነገር ነው የተፈጠረው ዛሬ። በመጀመሪያ እንዴት ናችሁልኝ ውድ የቻናሌ ቤተሰቦች፣ በያላችሁ በሰላማችሁ ይብዛ። እኔ ስለ ቸኮሌቷና ስለ ማርክ ያው ትንሽ ቆየት ብያለሁ ስለነሱ ቪዲዮ መስራት ካቆምኩኝ ማለት ነው። ማለት አንዳንዴ ኔትወርክ ያስቸግረኛል፣ እንደ ድሮ አይደለም ኔትወርኬና የአንድ ሰው የሁለት ሰው ቪዲዮ በዛ ቢባል የሶስት ሰው ቪዲዮ ነው ልሰራ የምችለው በቀንና ከዛ ውጪ መስራት አልቻልኩም። ግን ስለ ሁሉ ብከታተል ብሰራ ደስ ይለኛል። ለማንኛውም ግን ዛሬ ቸኮሌቷንና ማርክን አግኝቻቸው በአዲስ ነገር ከች ብዬላችኋለሁ። በመጀመሪያ ይህንን ቪዲዮ ላይክ፣ ሼር በማድረጋችሁን እንዳትረሱ። ሰብስክራይብ ያላረጋችሁኝ ልጆችም ካላችሁ በቸኮሌቷ በማርክ ስም እጠይቃችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁኝ እንድትወጡ ማለት ነው። በቅድሚያ እንግዲህ ስለመጣችሁ ከልብ አመሰግናለሁ። እንግዲህ ማርክና ቤዛ በጣም ጥሩ ጊዜያትን እያሳለፉ ይገኛሉ። ጅማሯቸውም ያስፈራ ነበረ። ትንሽ ቤዛም ኃይለኝነት ያለባት ቁጡ የሆነች አላደለ የሆነ አብረው ምትቀጥል አልመሰለንም። ማርክ እንደው በጣም የዋህ ነው፣ የውስጡን አይናገርም። በቃ ሰው እስከ ጥግ ድረስ ቢያስቀይመው ቢያስከፋው ዝምታን የሚመርጥ ሰው ነው። ዝም ብሎ ራሱ የሚጎዳ ራሱን በቃ የሚጎዳ ሰው ነው። አንዳንዴ ሰው እኮ ጩሆ ተናዶ ተበሳጭቶ ብስጭት ብሎ ምናምን የውስጡን ውጥት አድርጎ ከሆነ ደቂቃ በኋላ ብታዩት ውስጡ ባዶ ነው፣ ምንም አይልም። በቃ ጸጥ ነው የሚለው ወይም ደግሞ ሰላም አለው። ይሄ ግን በውስጡ ብዙ ነገሮችን መያዝ ይይዛል። በቃ ባጭሩ ሰውን ላለማስከፋት፣ ሰውን ላለመጉዳት ዝም ያለ ሰው ነውና ማርክ ማለት በጣም የሚያሳዝነኝ ሰው ነውና ከመጀመሪያው ጀምሮ እንግዲህ በደንብ የምከታተለው ልጅ ነው ማርክን። እውነት ለምናገር የቡታጅራን ዩቲዩበሮች ማለት ነው በደንብ በቃ ከሀስከፋ አውቃቸዋለሁ። በደንብ የምከታተላቸው ሰዎች አሉ። ሁሉንም ልከታተል እችላለሁ፣ ግን ያስተምሩኛል፣ ቁም ነገር ያስይዙኛል የምላቸው ደግሞ ውስን ሰዎች አሉ። በቃ የምከታተላቸው በደንብ በቃ ከህይወታቸው ትምህርት የምወስድባቸው ብዙ ዩቲዩበሮች አሉና ማርክን እንግዲህ ድሮ ከሄሉ በፊት ከመስራቱ በፊት ነው ከሄሉ ጋር ሆኖ ከመስራቱ በፊት ነው ማውቆ ማለት ነው ከየተንቢ ጋር ሆኖና ከዛ በኋላ ያለውን ከሄሉ ጋር ያለውን ነገር ካስከፋ ሄሉ መጣ ራሱ የሆነ ቀን ላይ አብሮ ቪዲዮ የሰሩ ቀን ሁሉ ነበርኩኝ ማለት አይቻቸዋለሁ። በደንብ ካስከፈከታተለው ነበርና ጥሩ ነገር ነበረው። ከሄሉ ጋር ከተለያየ በኋላ የነበር ያለውን ነገር እንግዲህ አይታችኋል፣ ሰምታችኋልና ከዛ በኋላም እንግዲህ እንደምታውቁት ቤዛ መጣለችና ጥሩ ነገሮች እየተፈጠሩ እያለ በመሀል ደግሞ ጥሩ ያልሆኑ ነገሮች ተፈጥሮ ነበርና ቤዛ እንደዚህ የተንገዳገደ ነገር ነበርና ማርክ እንዳይጎዳ ብዙዎቻችን ስንፈራ ነበር፣ ብዙዎቻችን ስንሰጋ ነበር። ቤዛን አናቃትም፣ ድንገት ነው የመጣችው። ማርክን ግን በደንብ እስከ ጥግ ድረስ እናውቀዋለንና ይሄ ነገር እንዴት ሊሆን ነው ብለን በመሀል ቤዛም ትንሽ ቁጣ ነገር አለ። ብቻ ስናይባት ያ ነገር ከባድ ነው፣ ምን ሊሆን ነው ብለን እናስብ ነበር። ለማንኛውም ግን አሁን ላይ ግን ጥሩ ህይወትን እያሳለፉ ጥሩ መንገድ እየመጡ ነው ያሉት። ጥሩ መግባባት፣ ጥሩ መተሳሰብ። በተለይ ደግሞ ከዱባይ እሱ ደርሶ ከተመለሰ በኋላ በጣም ቤዛም ፍቅሯ ጨምሯል፣ እሱም በደንብ በቃ ፍቅሩ ጨምሯልና እያሳለፉ ያሉት በጣም ደስ የሚል ጥሩ ጊዜያትን ነውና በደንብ እየተግባቡ ይገኛሉ። በጣም ጥሩ ጊዜ እያሳለፉ ይገኛሉና ከፍታቸው ደስ ይላል። መተሳሰባቸው፣ መተዋወቃቸው፣ መግባባታቸው በደንብ በቃ ደስ የሚል ነገር ነው እያሳለፉ የሚገኙትና ይሄ ነገር ደግሞ በጣም ደስ የሚያሰኝ ነገር ነው። ሁለታቸው አንድ ላይ በጣም የሚሄዱ ሰዎች ናቸው። ቤዛም በጣም ቸኮሌት የሆነች በጣም ደስ የምትል ቀበጥ የሆነች ሁሉ ነገር የሚያምርባት በደንብ በቃ ማርክን የምትመጥነው ሴት ነችና ጥሩ ነው መንገዳቸው ማለት ነው። እንደዚህ ስለሆነ እዚህ ደረጃ ላይ በመድረሳቸው እኔ በጣም ከምነግራችሁ በላይ ከቃል በላይ ነውና ደስ ብሎኛልና ወደ ዛሬው ቪዲዮ ሳልፍላችሁ የሆነው ነገር ፕራንክ ነው ያደረገችው ዲቪ እንደደረሳት ምናምን። ግን እሱ አስተውሎ ያላየው ነገር አለ፣ በጣም ያሳቀኝ ነገር ማለት ነው። ለምንድን ነው ዲቪ ደርሶኝ አለች፣ ከዛ ሰው አግብቼ ልወስድ ነው አለች። ብር ከፍሎኝ አለች። ብር ልክፈልሽ ሲላት አይ ያን ሰው ነው የማግዘው መክፈል የምችለው። ብዙ ውሸት የሚመስሉ ነገሮች አሉ። እንዲህ በቀላሉማ ዲቪ ቢደርሳችሁ ራሱ ቶሎ ተስተካክሎ የሚሄድ ነገር የለም። ብዙ ነገር አዛ የሚያረጋችሁ ነገር አለና ማርክ ይሄንን ነገር አላስተዋልም። በቃ ጥላይ ትሄዳለች የሚለውን ነገር ነበር ያሰበውና
ፍርሃት ውስጥ ነበር። በጣም ነው የከፋው፣ በጣም ነው የደነገጠው። በቃ እስከ ማልቀስ ነው የደረሰውና ቤዛ ዛሬ ሰርታለታለች፣ ቸኮሌቷ ማለት ነው። ፕራንክ ነው ያደረገችው። ግን አንድ መልእክት ማስተላለፍ የምፈልገው ነገር ምንድነው፣ ኢትዮጵያ አንዳንድ ሰዎች በጣም ጥሩ ህይወት በጣም በቃ ያመጣቸው ሀሳብ ስለሆነ በዛው ሀሳብ አስተያየት ለመስጠት ፈልጌ ነውና ጥሩ ህይወት እየኖራቸው ፍቅረኛ እያላቸው ልጅ እያላቸው ትዳር ቤተሰብ እያላቸው ኢትዮጵያ ውስጥ በቃ ጥሩ የሚባል ህይወት እያላቸው አንዳንድ ሰዎች የውጭ በቃ አሜሪካን ሀገር፣ አውሮፓ፣ ኤሮፓ ሀገር ሲባል በቃ ሰፍ የሚሉ ሰዎች አሉ። ያላቸውን ነገር ሁሉ እርግፍ አድርገው ትተው ሄደው በሰው ዓለም በሰው ሀገር የማያውቁት ሀገር ሲናፍቃቸው ሳይ በጣም እገረማለሁ። እኔ በህይወት የማልመኘው ሀገር ቢኖር እውነቱን ንገሪኝ ካላችሁ ማለት ነው አሜሪካ የሚባል ሀገር ነው። በቃ ዲቪ ሙይ ተብዬ እኔ በጣም ብዙ ጊዜ ጓደኞቼ ሲሞሉ እኔ ሞልቼ አላውቅም። እንደውም አንድ ልጅ አጋጣሚ ዲቪ የሚሞላበት ቦታ ነበርኩኝና እስኪ በእናትሽ ሞልተሽ እኔ እኮ ሞልቼ አላውቅም። እንዴት ነው የምትሞሉት ግን? በቃ በየአመቱ በቃ በመጣ ቁጥር የሚሞላ ሰው አለ በደረሰኝ እያለና እኔ ግን እኮ ትዝ ብሎኝ አያውቅም። በቃ ዲቪ መሙላት ትዝም አይለኝ። ሀገሬ ላይ ሆኜ ሰላም ያለው ኑሮ ከኖርኩኝ በቃ ከሀገር የሚበልጥብኝ የለም ብዬ የማምን ሰው ነኝ በእውነት ማለት እስከ ዛሬ ድረስ እና ያ ልጅ እንደው በእናትሽ በአንቺ እድል አንዳንዴ እኮ የማይፈልጉት ሰዎች ነው ዲቪ የሚመጣላቸውና አብሬሽ ልሙላሽ ብሎ የሆነ ጊዜ አንዴ ሞልቶኛል። ከዛ ውጭ እኔ ዲቪ በየአመቱ ሞልቼ አላውቅም። ጓደኞቼ ሲሞሉ እኔ መሙላት አልፈልግም እና ያ ነገር ነውና አንዳንድ ሰዎች ይገርሙኛል። ኢትዮጵያ የተስተካከለ ህይወት እያላቸው ትዳራቸውን ጥለው ልጆቻቸውን ጥለው ወይ ደግሞ የሆነ ነገር የተሳካላቸውን ስኬታቸውን ስራቸውን ጥለው የተስተካከለ ኑሮ እያላቸው ጥለው ይሄዳሉ። ከማያውቁት ሀገር የማያውቁት ኑሮ የማያውቁት ዓለም በጣም በቃ ኢቭን ቋንቋ እንኳን ሳያውቁ ይሄዳሉና በጣም ገርሞኝ ነውና ቤዛ አሁን ደስ የሚል ፍቅር ጊዜያትን እያሳለፈች ነው። ደስተኛ ናት፣ ቆንጆ ናት፣ ትዘንጣለች፣ ትወጣለች፣ ትገባለች፣ ጥሩ አየር ትተነፍሳለች። ማህበራዊ ኑሮ የሚባል አለ ኢትዮጵያ ውስጥ እሱን ትኖራለች እና አሁን ይህንን ነገር እንደው ዲቪ እንኳን የእውነት ቢደርሳት እንኳን ብትሄድ ጥላው እኔ በጣም ነው የምገረመው፣ በጣም ነው የምደነቀው። ምክንያቱም በዩቲዩብ መስራት እየቻለች መለወጥ እየቻለች ጊዜዋን በደንብ በቃ ፈታ ብላ ማሳለፍ እየቻለች ሌላ ዓለም ሌላ ሀገር ስትሄዱ ምናልባት ብዙ ብር ልታገኙ ትችላላችሁ፣ ግን በብር ደስታ ልታገኙት አትችሉም። ደስታችሁን ነጻነታችሁን ልታገኙት አትችሉም እና ብዙ ሰዎች የተስተካከለ ህይወታቸውን ጥለው ሲሄዱ ስለማስተውል ነውና ይሄ መሆን የለበትም። ጥሩ የሚባል ህይወት ካላችሁ በጣም ጥሩ ባይባልም ግን ጥሩ የሚባል ህይወት ካላችሁ ሀገር ጥላችሁ ባትሄዱ የማታውቁት ሀገር ባትሄዱ ብዬ እመኛለሁ። የምር እናገራለሁ፣ መልእክቴንም አስተላልፋለሁና ማንም እንደ ሀገር የሆነ ነገር የለም። የሰላም ሁኔታ አስቸገረን እንጂ በቃ ተርባችሁም ተጠምታችሁም ራሱ ሀገር ላይ ፈታ ብሎ መኖር ይቻላል። የእውነት የትም አሜሪካን ሀገር፣ አውሮፓ፣ ኤሮፓ ሀገር ብትኖሩ ራሱ በቃ ነጻነት ላይኖራችሁ ይችላል። ገባችሁ? የሆነ ሰላም ላይኖራ እንደ ኢትዮጵያ እግራችሁን ዘርግታችሁ ቁጭ አትሉ። የእውነቴን ነው የምላችሁና ይህንን መልእክት ላስተላልፍ ነው እና ለማንኛውም ቤዛ መቼም አይለያችሁ። በጣም በሁለታችሁ ብዙ ሰው ደስተኛ እየሆነ ነው የሚገኘው። ጥሩ መቀራረብ፣ ጥሩ መግባባት ላይ ነው የምትገኙትና ፈጣሪ ደስታችሁን ከዚህም በላይ አብዝቶት ደግሞ እስከ መጨረሻው ደግሞ ትዳር መስረታችሁ አንድ ላይ ሆናችሁ የአንቺም ቤተሰቦች የእሱም እናት በተለይ ደስተኛ ሆና በቃ መርቃ እኔም ብትቀበልሽ ቤዛ በተለይ በጣም በጣም በቃ ትልቁ ምኞቴ ትልቁ ህልሜ ነውና ማርክ ደግሞ የተጎዳውን ያህል በጣም ከሄሎ ከተለያየ በኋላ ተሰብሮ ነበር። በጣም ከምነግራችሁ በላይ ወንድ ልጅ ሆኖ ቻል አድርጎት ውስጡ ምቅ አድርጎ ያዘው እንጂ በጣም ተጎድቶ ነበር፣ ተሰብሮ ነበርና ያን ስብራቱን እንግዲህ የምትጠግኝለት ሴት ሆነሽ በህይወቱ ደስተኛ የምታደርጊው ሴት ትሆኛለሽ ብለን እስከ መጨረሻው ላንቺም ትልቅ ተስፋ አለንና ቸኮሌቷ እድሜሽን አርዝሞለት ጤናሽን ሰጦሽ ለሱም ጤናና እድሜ ሰጦት እንግዲህ እስከ መጨረሻው አብራችሁ ሆናችሁ በፍቅር ቀጥላችሁ ዘመናችሁ ሁሉ ተባርኮ ደስተኛ ህይወት እንደምትኖሩ ትልቅ ተስፋ አለንና ፈጣሪ ከዚህም በላይ ደስታችሁን ያብዛው፣ መጨረሻችሁን ያሳምረው ላለሁ። በስተመጨረሻ ግን ፕራንክ ነው ስትለው በጣም ከፍቶት ነበር። እናንተ የምሩን አምኗት ነበረ። ቤዛ ግን ፕራንክ ማድረግ አልተቻለችም እና እንግዲህ ማርክ ጥሩ ነው ፕራንክ። አንዳንዴ ይውላችሁ የሰውን ትክክለኛ ማንነት በደንብ ያወጣል። በቃ በደንብ ምንም ሳትሉ ወደዛ ሳትሉ በደንብ በቃ ትክክለኛ ማንነቱን ማወቅ ትችላላችሁና ማርክ በቃ ራሱን ነው የሚጎዳው። ምንም ክፉ ቃል መናገር አይፈልግ፣ መጮህ አይፈልግ። የሆነ ሰዓት ላይ ግን በጥፊ ሲላት ማለት ነው ሳቄ መጥቶል። እግዚአብሔርን በጣም ነው የሳቁት። ቤዛ ኮስተር ብላ በቃ ያኔ ማውራት ጀመረች። እንደውም ፕራንኩን ራሱ ሳቋ እየመጣት ነበርና በጥፊ ጮል ሲያረጋት ቀጠለችው። አረ በስመ አብ እንደው እናንተንማ ምንም ነገር አይለያችሁ። እንኳን ዲቪ ማለት ነው ምን አባቱ ለምን 10,000 ጊዜ ዲቪ አይደርስሽም በጭራሽ። ከሄድሽም እኔ የመሄድ ፍላጎት አለው ማርክ ብዬ ራሱ ለማውራት አልችልም።
እኔ የማያውቁት ሀገር ምን አባቱ ሊሰራ ሀገራችሁ ላይ ፈታ ብላችሁ እየኖራችሁ እናቴ ብለ ጠዋትም ማታም እየጠየቅካት እያየሃት ደስተኛ ሆነ አይኗን እያየ መኖር ስትችል የምን አባቱ ውጭ የምን አባቱ ዲቪ የምን አባቱ አሜሪካን ሀገር እና ሲጀመር አሁን ላይ በጣም ፕሮሰሱ በጣም አስቸጋሪ በጣም ከባድ ነገር ሆኗል እና እንዲህ በቀላሉ የሚሳካ ነገር አይደለም። ግን አብዛኛውን የኢትዮጵያ ሕዝብ ማለት ነው የእውነት በፐርሰንት ብታሰሉት የተቸገረውም ያልተቸገረውም በቃ ከሀገር መውጣት በጣም ነው የሚፈልገው። ግን ማን እንደ ሀገር እኔ የእውነቴን ነው የምላችሁ። በቃ የማልመኘው ሀገር ቢኖር አሜሪካን ሀገር ነው። ምንም ያየሁበት መጥፎ ነገር ምናምን ኑሮ አይደለም፣ ተመኝቼው አላውቅም። በቃ ሀገሬ ላይ ሰላም ያለው ነጻነት ያለው ኑሮ ከኖርኩኝ ሌላ ምን እፈልጋለሁ ብዬ ስለማስብ ስለማምን እና መሄድ የምትፈልጉ ሰዎች ያሳካላችሁ፣ መንገዱን ጨርቅ ያደርግላችሁ፣ ህልማችሁን ያሳካላችሁ፣ እውን ያደርግላችሁ። በቃ ይሄንን ነው ብዙ ሰዎች እኔን ራሱ ለማሳመን ይሞክራሉ። በቃ ዲቪ ሙይ እንደዚህ ፕሮሰስ ጀምሪ እንደዚህ ይሉኛል። እኔ ግን ጭራሽ ነው ትዝ የማይለኝ። የእውነቴን ነው የምላችሁ፣ ትዝ አይለኝም በጭራሽ እና ብቻ ግን ለምትፈልጉ ለምትመኙ ሰዎች ይስጣችሁ። ግን እዚህ የተስተካከለ ጥሩ ኑሮ እየኖራችሁ ኑሯችሁን ትታችሁ ሌላ የማታውቁት ሀገር ስቃይ ውስጥ አትግቡ ነው የምለው። ብዙ ከሀገሩ የወጣ ከሀገሩ እስኪመለስ ቢጭኑት አህያ ቢለጉሙት ፈረስ ነው። ብዙ መከራ ታሳልፋላችሁ። ለማንኛውም የዛሬ ቪዲዮ እንግዲህ ፕራንክ ነበረ። ቤዚቲ ሰርታለታለች። መቼም አይለያችሁ። ቅብጠቷ ደግሞ እንዴት ደስ እንደሚለኝ እኔማ ትመቸኛለች። ቅብጥብጥ ስትል በቃ የሚያምርባት ቆንጆ ሴት በቃ እና ማርክ ደግሞ አይዞ ቀና ብላ አንገትንማ መድፋት የለብም እንዴ ትሰራላት አለ በቀጣዩ። እና ማርክንና ቤዛን ቸኮሌቷን የምትወዱ ሰዎች የነሱ ፍቅር የነሱ ደስታ የሚያስደስታችሁ ሰዎች ይህንን ቪዲዮ አደራ በሰማይ ብዬ እለምናችኋለሁ። ላይክ፣ ሼር፣ ሰብስክራይብ ሳታደርጉኝ እንዳትወጡ። ወዳችኋለሁ። በሌላ ቪዲዮ ደግሞ እንገናኛለን። ባይ ባይ።